አብራችሁ እንድትቀጥሉ ነው የምንፈልገው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። እንግዲህ ዛሬ ብዙ አላወራም። በመሀል አንዳንድ ነገር ብዬ ነበር ገብተዋል። እንግዲህ ያው ከቤተሰብ ጋር ሩታን ቤተሰብ ከኛ ቤተሰብ ጋር አብረን ቁጭ ብለን አንዳንድ ነገሮች አውርተን ነበር ገብተዋል። እስከ ዛሬ ያለው ትርምስ እንግዲህ ያው ሰሞኑን የተፈጠረው ነገር እንግዲህ ያው አንተ እንደዛ መታመመ ምናምን ይህንን ሁሉ ነገር ቤተሰብ ጋር ሰምታችሁታል። እንግዲህ ምን እንዳለ አንተ ታመክ እንደነበረ ድግም ተደርጎብህ ታመህ እንደነበረ እኔ ኤፍሬም አሳብደው ቤት ላይ ቁጭ አድርገውክ እንደነበረ ቤተሰብ ሰምቷል እያለ ነው ዳዊት ማለት ነው በግልጽ። ስለዚህ እነ ሩታና እኔ ኤፍሬም ያደረጉት ነገር ቤተሰብ ላይ ደርሶ አውቀዋል እያለ ነው። ግን ደግሞ ለአብርሃም ጠየቁት ወይ? ለአብርሃም ጠይቀውታል ወይ? አልጠየቁትም። ለሱ ሳይጠይቁ ከሩታ ጋር ጨርሰን ከሷ ቤተሰብ ጋር ጨርሰን ብለው እየመጡ ነው እንግዲህ ያሉት ማለት ነው። አስቡት እንግዲህ ይሄ ልጅ የምሬን ነው። ቤተሰቦቹ አብርሃም እንዲድን አይፈልጉም ነበረ። በቃ አይፈልጉም። ቡዜ ናት እንደምንም ብላ ተጣድፋ ከሄርሜላ ጋር ተጋግዘው ከጓደኞቹ ጋር ተጋግዘው ያዳኑት እንጂ የአብርሃም ቤተሰብ አብርሃም አይፈልጉትም። በቃ ባጭሩ አብርሃም ሲደላውና ሲመቸው ብቻ ነው ማየት የሚፈልጉት እንጂ የሆነ ነገር ላይ ገብቶ የሆነ ነገር ላይ እንትን ብሎ ማየት አይፈልጉም። ገባችሁ? አሁን እንዴት ነው የተፈጠረው ብለው ሳይጠይቁ ወደ ሌላ ጉዳያቸው ገቡ ማለት ነው። በዚህ አጋጣሚ ልንገራችሁ ቴሌቪዥን ነው ጋሽዬ ጋር ነበረ። ጋሽዬም እንደዛ መሆኑ አልተመቸውም እና ይሄ ነገር አይበቃም ብሎ ቤተሰቡ ተነጋግሮ የወሰነው ነገር ምንድነው? ሁለቱ ተስማምተው ታርቀው በስነ ስርዓት ልጃቸውን እንዲያሳድጉ ሌላ ነገር ከመፍጠራቸው በፊት እኮ የአብርሃም ጤንነት ነበር ማስቀደም የነበረባቸው። የአብርሃም ደህንነት ምን ተፈጥሮ እንደሆነ እሱ ላይ ምን እንደሆነ ምን ላይ ገብቶ እንደነበረ መጠየቅ ሲጠበቅባቸው እንግዲህ አስቡት። ዞሮ ያ ወንድሙ ጨቅላ ህፃን ተቀይሮ አንድ ክላስ ውስጥ ተዘግቶ የነበረ ልጅ እያየው የነበረ ዳዊት እንኳን በዚህ ልክ መጥቶ ትላንት ካሳበረች ሴት ጋር ኑር እያለው ነው ያለው። ትላንት በቃ አንተ ለማግኘት ብላ ነው ያደረገችው ብሎ ደፋፍነው ሸፋፍነው ሊያልፉ ነው። በነገራችን ላይ ማወቅ ያለባችሁ ነገር እንደ ኦዲየንስ እንኳን አብርሃም ዝም ቢል እኛ ኤፍሬምና ሩታ እንዳደረጉት ጠፍቶን አይደለም ዝም የምንለው፣ ዝም ያልነው ማለት ነው። እውነታው ራሱ ደርሶበት ራሱ እንዲያጋልጥ ስለምንጠብቅ ነው እንጂ እኛ እንደ ኦዲየንስ ራሱ መልስ እንፈልጋለን። ምክንያቱም ያን ነገር መልስ ካልነገረን ገባችሁ እሱ ድራማ እየሰራብን እንደነበረ ኦዲየንስ ላይ እየቀለደ እንደነበረ አድርገን ነው የምንይዘው። ገባችሁ አይደለ? ስለዚህ የሚሆን ነገር በእንደዚህ ናይፋንን ያስቆም ነው ፓስፖርት ምናምን ካየን በኋላ ትንሽ ያለው ነገር ደስ አላለንም እና እየዋሸንም ነበረ ምናምን። እኔ ደግሞ ሁሉንም ነገር መተው እፈልጋለሁ። ብዙ ጊዜ ደጋግሜ ተናገራለሁ። ልጄን ይዤ አብረን እንድናሳድግ ምናምን ብዬ ይቅርታ ጠይቄያለሁ። በነገራችን ላይ ሩታ ይቅርታ መጠየቅ ከፈለግሽ ይቅርታሽን እኮ እየተቀበለ ነው። ነገር ግን እውነተኛ ይቅርታ ነው የሚፈልገው አብርሃም። ገባሽ? ያደረግሽውን ነገር ብሎሻል እኮ እኔም ከምፈልግ አንጻርም ሊሆን ይችላል። ነገር ግን እውነት ንገሪኝ ብሎሻል አይደለ? ያን ነገር እውነት ንገሪውና ከዛ በኋላ ውሳኔውን ታያለሽ። እና ይሄን ነው የምጠብቀው። ቦታ የትም መሄድ ትችላለህ። ነገር ግን አንዳንዱ አይከፋም የምታወሩት ነገር ማለት ነው። ግን ደግሞ የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም ማለት የምንኖረው እኔና እሷ ነን። እንደገና ደግሞ ምንም ነገር ቢፈጠርም ምንም እንትን ብንል እኔና እሷ ነን አይደለ? ስለዚህ ቤተሰብ እንደ ራሱ ሀሳብ ትክክል ነው ብሎ ያመነበትን ነገር ሊጠይቀን ይችላል። እኔ ደግሞ በዚህ ሰዓት አብሮም የመኖር እንደዚህ ትዳር ውስጥም የመግባት ምንም አይነት እቅድ የለኝም። አሁን እናንተ እያላችሁኝ ያላችሁት ኦልሬዲ እኔና ሩታ ተፋተናል፣ ትዳር ያዝ ነው እያላችሁኝ ያላችሁት አይደል? እኔ ደግሞ አሁን ትዳር መያዝ አልፈልግም። የጀመርከው ትዳር ነበረ፣ ያንን ትዳር አስቀጥል ነው እያለ ያለው። ቀጥል ነው እያለ ነው የጀመርከው ትዳር። የሚጀመር የሚቀጠል የሚቆራረጥ ነገር የለም እዚህ ጋር ነገር። ማንም ሰው የኔን ህይወት ሊኖርልኝ አይችልም። ሲቀጥል ደግሞ እኔ አሁን እንደ ትዳር ገና ነኝ፣ አልደረስኩም። ትንሽ ቆያለሁ። እሱ እኮ መጀመሪያ ቆያለሁ ብለህ አይደለም ያገባው። እሷም ልጅ ናት፣ አንተም ልጅ ነህ። ለዛ እኔና እሷ ተለያይተን ተፋተናል። ገብቶኛል። ተፋተናል። እቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተን ሰብ ሊኖርልኝ አይችልም። እኔ ጋሽዬ እናቴ ሊኖሩልኝ አይችልም። ልክ ነህ። ስለዚህ እኔ ያኔ ስቃጠል ምን ስነድ
ማንም አጠገቤ አልነበረም። ብቻዬን ጨጓራ ያለቀው በልጅነት ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ ነው። ስለዚህ አሁን ግን እኔ በዚህ ሰዓት የሚያስፈልገኝ ምንድን ነው ያለ ጥሩ እንክብካቤ ራሴን ጨጓራዬን ማከም ያለብኝ በዚህ ታይም ማለት ነው። እኛ ደግሞ በዚህ ታይም እሷም ትቆያለች። ገና መተያየት የሚባል ነገር አለ። እየተያየን ያለ ነው እኔና እሷ አሁን ገባሽ? ስለዚህ እኛ ትዳር ውስጥ መግባት አንፈልግም። አሁን ትፈልጊያለሽ ነው እኛ ትፈልጊያለሽ ነው ትፈልጋለች። ለምን አትፈልግም? ሁሌም ብለህ ከምታስብበት ጊዜ ጀምሮ ደህና ኮንክ በኋላ ቤት አንዳንድ እቃዎች አሉ ምናምን ትመጣለህ፣ ጥሩ ታይም አሳልፈህ ትሄዳለህ። እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት አብረን እንድንሆን የፈለኩት እንጂ ምን አይነት ነገር አሳየሁሽ? ሩታ አብሮ ለመኖር የሚያስደርግ ነገር ያሳየሁሽ ነገር አለ አንቺ? ሩታ ለምን ተዋሻለሽ? ምንም አይነት ነገር ያሳየሁሽ ነገር የለም። ይሄ የአንቺ ፍላጎት ነው። ምናልባት አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ስትሆኚ አንዴ ስሚኝ፣ ሴት ልጅ ስትሆኚ ምናልባት እድሜ ያሳስበዋል ምናምን ብዙ ነገር አለ። ስለዚህ እንደዛ ከሆነ አንቺ የማግባት ፍላጎት ስላለሽ እኔ የማግባት ፍላጎት የለኝም። አሁን እድሜ ያሳስበኝም። እኔ ይቅርታ ፈላጊ ናት። አንተ ጥያቄ ተጠየቀን፣ እኔም እንደዛ ጥያቄ ልጠይቀ። እናት አባቶቻችን እኛን እስከዛሬ ድረስ ወልደው ሲያሳድጉን እናት አባት ሳይጋጩ ቀርተዋል እንዴ? እኔ ባለትዳር ነኝ አይደል? እኔ ከሚስቴ ጋር ሳልጋጭ ቀርቻለሁ። ዳዊት ያለውን ሰምታችሁታል። እንግዲህ እናት አባቶቻችን ሳይጣሉ ቀርተዋል ወይ? እኔም ራሱ ባለትዳር ነኝና ሳልጋጭ ቀርቼ ነው ወይ ትዳር እየመራው ያለው ማለት ነው። እኔ ሲጀመር ዴቭ እየተጋጨህ ነው ይመስለኛል እየኖርክ ያለው እንጂ ማለቴ ለማርኛ ይቅርታ እያጋጨች የምታኖረው ሚስት ነው ያለች የምትሆነው እንጂ አንተን እንደዚህ ሚስት ተብላ የምርህ ነው። ግን አንተን ሚስት አለችክ? እውነት ግን ነው ዳዊት? አንተን የመሰልክ ኮንፊደንስ የሌለው ሰው፣ አንተን የመሰልክ ብቃት የሌለው ሰው፣ እንደዚህ ተገላቢጦሽ የሆነ ሰው፣ በየቀኑ እንደ ቂጣ የሚገላበጥ ወንድ ምናምን ካንተ ስር ሴት አለች? የምር ምን አይነት ሴት ብትሆን ነው? የምሬን ነው። ምን አይነት ሴት ብትሆን ነው ካንተ ጋር ትዳር የምታደርገው ሴት ማለት ነው? ይቅርታ አድርጉልኝ እንግዲህ ጉዳያችን ልጅህንም ስለማየቱ አይደለም ጉዳያችን። ግን እቤቷ ተገኝተህ ከሄርሜላ ጋር እዚህ ጋር ህይወት እቀጥላለሁ ብለህ አብሬያት እኖራለሁ ብለህ እያሰብክ ሄርሜ እንትና ሩታ ጋር ሄደህ እዛ ከእሷ ጋር አብሮ መሳሳብ መጫወት ምናምን እዛ ቦታ ላይ ግን የሌላ ሰው ህይወት እየተበላሸ እንዳለ ታውቃለህ። የሄርሜላ ህይወት እየተበላሸ እንዳለ ታውቃለህ። አብርሃም ሌላ ህይወት እንደጀመረ ማንም ሊነግርህ አይጠበቅብህም። ራስህ አንተ ጠንቅቀህ ታውቃለህ። ወንድምህ እንዲድን እንኳን የከፈለችው ዋጋ አጠገቡ ሆነህ እንኳን አይተሃል። አንተ ግን ሰው አይደለም። የምሬን ነው። አብርሃም ታሞ እኔ ነኝ ከማንም በላይ የተጎዳው የነበረውና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ እንዴት ነው? አንተ 100% እኔ ላይ ኮንፊደንስ ኖሮ ማውራት ትችላለህ። ምክንያቱም እኔ በጣም እየተጎዳው እንደነበረ ታውቃለህ። እኔ ለአብርሃም ብዙ ነገሮችን ደህና እንዲሆን እየሞከርኩ እንደነበረ ታውቃለህ። እና ለምን ዝም አልክ? ዴቭም ቡዜም አብርሃም ሲታመም እኔ ምንም እጄ እንደሌለ ማስረዳት ትችል ነበረ፣ ለአብርሃም ማለት ነው። በጣም ብዙ ታይም ታገኘዋለህ፣ ሰፊ ታይሙን አብርሃምን ታገኘዋለህ። እና ለምን ዝም አልከው? ላብቶሽ አስፈላጊው ነገር ይሄ ለቤተሰብ መልስ እንዲሆን ስለምፈልግ ነው ይሄንን ያልኩበት። ሀሳቡን ስላነሳሽልኝ በጣም ደስ ስላለኝ ማለት ነው። በሁለተኛ ደረጃ አንቺ የጠየቅሽውን ጥያቄ ሙሉ በሙሉ ልክ ነሽ ሄርሜ። እንግዲህ እኔ ያወቅኩሽ በአብርሽ የመጣ ነው። ገብቶሻል? እኔ አንቺን ያወቅኩት በአብርሽ ምክንያት ነው። ለአብርሽ እንግዲያው መልካም አስተሳሰብ ስላለሽ በመልካም እሱን ስለቀረብሽው ከጅምርም ጀምሮ እንግዲያው እኔ በአብርሽ መንገድ ነው ያወቅኩሽ። ካወቅኩሽ ጀምሮ ደግሞ አንቺ በመጥፎ መንገድ እኔ አንቺን አላየሁሽም ወይ ደግሞ መጥፎ ነገር ስትሰሪ አላየሁኝም። ሲኛለም ወንድሜን ማስረዳት ባለብኝ መንገድ ለምን አላስረዳኸውም? ጥያቄ ሊፈጥርብሽ፣ እውነት ነው ሴት ልጅ ነሽ፣ ይፈጥርብሻል ጥያቄ። አብርሽ በእንግዲያው ከጎኑ ነበርሽ፣ በጉዳቱ ሰዓት ጥለሽዋል። እኔ ምን አገባኝ ብለሽ የሆነ እንደዛ ስትንከራተች ያንን ነገር ወይ ያንን ማስቀምጥበት ቦታ ነኝ ማለት መጠያየቅ ኖርማል ነገር ነው። በዚህ ያህል ልክ ባታካፍለው ደስ ይለኛል። እና በፍቅር በሰላም ይቅርታ ካደረኩልሽ በጣም ቆየ። ይቅርታ ባላደረግልሽ ማኖሮ ደውለሽ እንገናኝ ስትይኝ እንደገና ደግሞ እንደዚህ ስትደውሉልኝ አንቺ እያለሽ አልመጣም ነበር። ይቅርታ አድርጌልሻለሁ።
ልጃችንን በጋራ ማሳደግ እንችላለን። ግን ደግሞ እኔ ከአንቺ ጋር መኖር አልፈልግም። ከአንቺ ጋር መኖርም ብቻ ሳይሆን በአጠቃላይ እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም ገና ነው። ወድሜም ገና ነው። አሁን መጨናነቅ አልፈልግም። አሁን እዚህ ራሱ ጠፋችሁ እንደዚህ አይነት ነገር ስታወሩ እያጨናነቃችሁ ነው። በቃ እኔ ፍላጎቴን አዳምጡልኝ። በዚህ ታይም ምንም ነገር አልፈልግም። ብቻዬን ነው መሆን የምፈልገው። ከማንም ጋር መሆን አልፈልግም። በቃ በግልጽ አማርኛ ተናገርኩኝ አይደለ እንዴ? እንረዳሃለን። ከተረዳሽኝ ግን ምናልባት እሷ ቤተሰብ ስለሆነች ይችላል። ግን ደግሞ አሁን እኔ በዚህ ታይም በክብር ልንገራችሁ አይደለ? የሰው ልጅ በንግግር ያምናል። እኔም በንግግር ነው እያስረዳኋችሁ ያለው። አልፈልግም ምንም ነገር። ይቅርታውን ከሆነ ይቅርታዋን ተቀብያለሁ። ግን ደግሞ አብሬያት መኖር አልችልም። እስከ መች ብቻህን ትኖራለህ? እስከ መች ነው ብቻህን የምትኖረው? ምንድን ነው ግራ ያጋባ? ያለ አባት ያለ ምናምን የምትሉት ነገር እኔ ግራ ነው የሚገባኝ። እንዴ እኔ አልሞትኩኝ ወይ ርቄ የሆነ ቦታ ሄጄ እንዴ አጠገቡ እኮ ነው ያለው። በየቀኑ እንገናኛለን። አብሮ መኖር እንዴ ምን ሆነሃል አንተ? ልጅ እኮ ቢያንስ ሲተኛ እንኳን አቅፈ ማስተኛት የመሰለ ነገር እኮ የለም እንዴ። ምን ሆነሃል አንተ? ይሄ የሆነ ሌላ ታሪክና ሌላ እንትን መፍጠር አያስፈልግም። ምንም አይነት ነገር አንፈልግም።